ያሳሰባችሁ ያስጨነቃችሁ መናገር መተንፈስ የምትፈልጉት ጉዳይ ካለ አለንላችሁ። አዎ አለንላችሁ ነው። አንድ አድማጫችን ግን ያሳሰበኝ ጉዳይ አለ ብላለች። አዎ ከሷ ጋር ቆይታ እናደርጋለን። ሄሎ ሄሎ፣ ሰላም እንደምን አለሽ? ሰላም ነን። ሰላም ነው። ሁሉ መልካም? ሁሉ ሰላም አለን። መላበሉኝ ብለሽ ቴክስት አድርገሽልን ነበረ? አዎ ብያችሁ ነበር። ያስጨነቀሽ ያሳሰበሽ ጉዳይ አለ? አዎ። ምን ገጠመሽ? እስኪ ንገሪን። የሆነ ልጅ ወድጄ ነውና። እሺ። ካወኩት 8 ዓመት ሆኖኛል። በፍቅር ነው ወይስ ገና ካወቅሽው? ካወኩት። እሺ። ተማሪ ነበር። እሺ። እሺ። አንድ ላይ ተማርነው ተባላ ማለት ነው። እና አሁን ሁለተኛ ዓመት ማርኬቲንግ ተማሪዎች ነው። ሁለተኛ ዓመት ማርኬቲንግ ማኔጅመንት ነው የምንማረው ሁለታችን። እሺ። እና እኔ ደግሞ የወደድኩት አንደኛ ክፍል የዛሬ ስንት ዓመት ማለት ነው ፍቅር የያዛት? 8 ዓመት ነው ያወቀችው ነው 8 11ኛ ክፍል የ11ኛ ክፍል እያላችሁ አፈቀርሽው? አዎ። ከስንት ዓመት በፊት ማለት ነው? ከአራት ዓመት በፊት። እሺ። እና ከዛ አሁን እናወራ ነበረ፣ ቴሌግራም ላይ እናወራ ነበረ። ከዛ አሁን ግን ስደውልለት እንደፈለገ አይነሳም ሲፈልግ። እሺ። ከዛ ወደክለት ደግሞ አልመልስም ማለት ይቻላል። ይመልሳል ግን በጣም ይቆያል። እሺ። ከዛ ደግሞ ሆነ አንድ ሳምንት ዘግቼው ከቆየው ምንሽ ነው የጠፋሽው ምናምን ይለኛል። እና ልታት ልዛው ወደ ፍቅር ህይወት ግን አልገባችሁም ማለት? አይተፋል። አልገባችሁም? እንደምትወጂውም አያውቅም? አያውቅም። አንቺ ጋር ብቻ ነው ስሜቱ ያለው? አዎ። እሺ። ያይን ፍቅር ላይ ብትቀርቢ ጥሩ አልነበረ? ያይን ፍቅር የሚል ፕሮግራም ነበር፣ እዛ ላይ ብትቀርቢ ዛሬ ይሻላል። አዎ እሱ እንዲያዳምጥ አድርገ ነው። አይ ተውኩት። እንዲሰማ አልፈለግሽም? አሁን ምን እናወራ? እሺ። አሁን እየሰማ ቢሆንስ? ምናልባት ከሰማ የሚስማ ካልሽማ ብንደውልለት እንደውም ጥሩ ነው። ተውኩት። ይቅር። እሺ። አሁን እስኪ በጣም የተጨነቅሽበት ጉዳይ ምንድነው ታዲያ? እና በጣም ነው ግን አሁን ቢብሎክ ላይ ምናምን እንገናኛለን። አሁን ሳስቢ ሰላም ለፍሰን የሆነ ጥብርር ነገር ይላል። እሺ። ወራው ዘግቼው ሳልፍ ደግሞ ጠርቶቼ ምናምን ሰላም ይላል። ይሄ የወንዶች ባህሪ ነው እንዴ? በጅምላ ተፈርጅብልሽ እንዴ? ስሜትሽን ተቆጣጣሪ እንጂ እንጨርስ። እሺ። እሺ። እና በጣም ተጨነቀኝ ነው ምን እንደምለው። አሁን ታስቢዋለሽ በጣም ቤት ብቻሽን ስትሆኚ? ትምህርትሽ ላይ ተጽዕኖ እያደረገ ነው? እንዴ በጣም መስለኝ በጣም ብዙ አድርጎኛል። 4 ዓመት ሙሉ ነው እንግዲህ በእንደዚህ አይነት ስሜት ውስጥ እንደነገርሽን አይደል? አዎ። ስንት ዓመትሽ ነው አሁን? አሁን 22 ሊሆን ነው። 22። እሱም ተመሳሳይ እድሜ ላይ ናችሁ? አዎ እንደዛ ነው። ኦኬ። እንግዲህ ምልሽ ያው የፍቅር ስሜት እድሜው በእናንተ እድሜ እንደዚህ አይነት ነገር ያው የሚጠበቅ ነው። ነገር ግን 4 ዓመት ሙሉ ያው መግቢያ መውጫውን ታውቂያለሽ ማለት ይቻላል። እና ፍቅረኛ እንዳለው እንደሌለው ቼክ አድርገሻል? ታውቂያለሽ? መረጃ አለሽ? እንደለውማ። በምን አወቅሽ ይሄንን? እናወራለን። አሁን ያዋራኛል በስርዓት የሆነ በሌላ አካውንት ራሱ ወርዶ ይልካል። እሱ ራሱ ሆኖ በሌላ ሰው? ለምን? እንጃ ለመቀለድ ነበር። ለመቀለድ ብዬ ነው አለሽ? እሺ። እና ብቻ ግን እንደሌለው በፊት ግን የሆነ ልጅ ወጥቶ
ከዛ በኋላ ሴት በዛ ምክንያት እንደጠላ ምናምን ነገር ነው። እሺ ስልክስ ትደዋወላላችሁ? አንዳንዴ ይሄ እንደዋወላለን ግን ብዙ አይደለም። ማን ይደውላል? እኔም እደውላለሁ እሱም ይደውላል። ለምንድን ነው የምትደውይለት? አሁን አንቺ ምን ትይዋለሽ? ማለት በምክንያት ነው ወይስ ዝም ብሎ እንደው ስለሚናፍቅሽ ድምጹን ለመስማት? እኔ ያለ ምክንያት ነው። እሱስ ምክንያት አለው ሲደውል? እሱ አሳይመንት ሰራሽ ምናምን ብሎ ይደውልልኛል። እዛ ቀረሽ ብሎ ይደውልልኛል። ቴክስታችን የተለያየ ነው። ቴክስት ትደራረጋላችሁ? ቴክስት ትደራረጋላችሁ? ቴክስት በቃ ታረግላችሁ ላይ መልክልኝ ስቱ ደግሞ ይጽፍልኝ። ምን አይነት ቴክስቶች ናቸው የምትልኪለት? ብዙ ጊዜ ሀይ ብያውን ላኩለት ሀይ ብቻ። ከዛ የዛኔ ያመለሰ እኔም አያርመኝ ስለኝ እንደግሜ ልክለታል። ድጋሚ ሀይ ብለሽ ትልኪለታለሽ? አንድ አራት ምናምን ከላኩለት በኋላ ከዛ ዝግት ታደርገዋለሁ። ከዛ ሀይ ማክሲዝም ነሽና ምናምን ብሎ ይልክልኝ። እሺ ማይንድ ጌም ነው በቃ። ከዛ ደህና ነኝ ምንም አለው ስለምንስክልኝ ምናምን ይባላል። ይጠርሳይ ላይ አንቺ አሁን ለሱ ያው የፍቅር ስሜቱ አለሽ፣ ያው ይሰማሻል እንደዛ። እሱ ግን እንደዚህ አይነት ስሜት አለው ብለሽ ታስቢያለሽ ለአንቺ? እንደው መናገር ፈርቶ ነው ወይ ደግሞ መነጋገር ፈርተን ነው ሁለታችንም እንጂ ስሜቱ አለ በመሃላችን የሚል አስተሳሰብ አለ አንቺ ጋር? አስቦ ግን በራሱ ይደውልልሻል? ይደውላል አለች። አብራችሁ ሻይ ቡና የማለት ነገር አለ ተገናኝታችሁ? ሻይ ቡና ብለናል ግን ሸኝቱኝ ያውቃል። ልሸኝሽ ብሎሽ ነው ሸኘኝ ብለሽው? አይ ሸኝሽ ብለኝ አይደል ሸኝኝ ነው ማለት አውጥቶ የሆነ ጫፍ ላይ የደረሰ ነገር ያለ ይመስላል በሁለታችሁም በኩል። ያይን ፍቅር ቢቀርብ ይለይለት ነበር። እኔ ምልሽ ዝም ብለን ደውለን ብንጠይቀውስ ግን? አራት አመት ሙሉ እንግዲህ አስቢው። የሆነ ቦታ ላይ እኮ ማብቃት አለበት። መደወልኝ ይቅር እንደዛ ይቅር። አሁን ግን ቅድም ብለሻል የትምህርት ውጤትሽ ዝቅ እያለ መጣ። የትምህርት ውጤትሽ ዝቅ እያለ መጣ። እሱን በጣም ድሮ ተቀይሶ ማለት ነው። ተይ እንጂ አሁንስ ዝቅ አለ? አሁን ያው 35 አድርሶኛል። ኦኬ አይ መመለስ አለበት። ጥሩ ነሽ፣ አሁንም ጎበዝ ነሽ፣ ግን ወደ ነበርሽበት መመለስ አለብሽ። መላበሉኝ ብለሽ የላክሽው ምን ላደርግ ምን ልሁን ነው ጥያቄው ይመስለኝና እጹብ ያው ከልምድ አንደኛ እኛ ከሰማ ነው ያው የምናውቀው ሁለት ትውልድ ነው ስቱዲዮ ያለው ሐሳብ አስተያየት ያንቺ ትውልድ ነች እንደ ታናሽ እህት። ሌሎቹ ሰማኒዎቹ ናቸው። ሰማኒዎቹ የተወለዱበት ነው። እሺ እንደ ታናሽ እህት በእኔ በኩል እህቴ አሁን እንደዚህ አይነት ስሜት ውስጥ ናት፣ ምን ብታደርግ ይሻላል ብዬ ሐሳብ ነው መሰጥሽ። ባለሙያ አይደለንም፣ በፍቅር ጉዳይ አማካሪ አይደለንም። ግን ለምሳሌ አሁን እንደውም ሴት ልጅ እኮ በጣም ብልህ ናት ይባላል። ስሜቷን ፍላጎቷን ለወንድ ልጅ ለመግለጽ ያው ቀጥታ አትጠይቅም። አፍቅሬ ያለው ብላ የጓደኝነት የፍቅር ጥያቄ አትጠይቅም። ግን ወንዱ እንዲጠይቃት የማድረግ ብቃት አላት ይባላል። ልክ ነኝ እጹብ? አዎ አዎ አይደል? ሐሳብ እንኳን ባይኖረው ሐሳብ ተጠንስሶ ተወልዶ እሱ ጋር ጥያቄ እንዲመጣ የማድረግ ብቃት አላት ሴት ልጅ ከፈለገች። አሁን ደግሞ ኦልሬዲ እየተጀማመሩ ያሉ ነገሮች ስላሉ ያው ካላወራ ይኖራል ሁለቱም ወገን ጋር የመኩራት ነገር ሊኖር ይችላል፣ ወይም ደግሞ ብናገር እምቢ ልባል ይችላል የሚል ፍራቻ ሊኖር ይችላል። ሶ ለመናገር በጣም የምትፈሪ ከሆነ እሱ በራሱ መንገድ እንዳልሽው ለምሳሌ ስትኮሪበት ከሆነ ፍላጎቱን የሚያሳየው እስከ መጨረሻው ኮርተሽ እንዲመጣ ማድረግ፣ ወይ ደግሞ ፊት ሰጨው ከሆነ ደግሞ ጥሩ የሚሆነው ትንሽም ቢሆን ፊት ሰተሹ እንዲመጣ ማድረግ። መናገር የምትፈሪ ከሆነ መናገር ምቺ ከሆነ ደግሞ በሆነ ነገር አርገሽ መናገር፣ ካልሆነ ደግሞ እሱ ለምሳሌ በሌላ አካውንት ማናገር ምናምን ለሌላ ሰው ያለሽን ነገር ለማወቅ ሊሆን ይችላል። ምን ያህል እስቲ እሺ ትላለች
ወይ ምናምን ምን አይነት ሴት እንደሆንሽ ለማወቅም ሊሆን ስለሚችል አንቺም ደግሞ የሆነ አይነት ጥሩ ነገር ብትጠቀሚ ኦሬዲ 4 አመት ማለት በደንብ ታውቂዋለሽ ድክመቱን ጠንካራውን እኮ እሱ እንደዛ አደረገ አይደል እሷም ደግሞ ለምሳሌ ምንድነው መኩራት ከሆነ መኩራት ሊሆን ይችላል ወይ ቴክስት አደራረግ ስለ ወይ በሌላ አካውንት ሌላ ሴት ሆና ማውራት ሊሆን ይችላል ብቻ ካየችው ከሱ ከባህሪው ደካማ ጎኑና ጠንካራ ጎኑን ስለምታቅ በደካማ ጎኑ ብትገባ ሞር አሪፍ ነው። እሺ እኔ ደግሞ ልናገር እኔ አሁን ከልምድ ምን ሊደረግ እንደሚችል እሺ ለምሳሌ አሁን እሱ ስጠፊ ጠፋሽ ብሎ ቴክስት ይደውልልሻል ወይ ቴክስት ያደርጋል ምን ትይዋለሽ የዛ ሰዓት አይ ያለው ቴክስት ሆነ ስላልመለስልኝ ነው ማለት ያው መደወል ሆነ እናራለው ይደርኩ እንዴ ጠፋሽ ወይ ምናምን ሲልሽ ለምሳሌ ምን እኮ አንተ አራስ ጠፋ ስንት ነገር ምናምን ስጠብቅ ማለት ይቻላል ለምሳሌ ሃይ ብቻ ብለሽ ቴክስት የምታደርጊለት ከሆነ ሌላ ጊዜ ምን ታስባለህ የሚል ነገር ጨምረሽ ቴክስት ብታረጊለት ስለምኑ ይልሻል ወይ እኔ ምልህ ስትዩ ምኑን ይልሻል ከዛ አንቺ ትጠፊበታለሽ እንዴ እኔ ልጨርስ ራሴ አንቺ ማረስሮ እንደተለሽ አይ እሱ እንደዚህ አይነት ነገር ነው ደረሰኝ ከወሬዋ አይደለም አይ እሱ አሁን በጣም ፈሪ ሊሆን ይችላል በጣም ፈሪ ሊሆን ይችላል ስሜቱን ለመግለጽ ሊከብደው ይችላል ግን እሱ አትሊስት የሆነ መንገድ እንዲመጣ ለማድረግ ጥረት ማድረግ ትችላለች በቃ ብቃት አላት ሴት ልጅ በያምናለሁ እኔ ለምሳሌ ምን ታስባለህ ሲልሽ ምን ታስባለህ ብለሽ ቴክስት አድርጊለታለሽ ስለምኑ ይልሻል ስለኔና ስላንተ ብሎ መጠየቅ ይቻላል አሁን ለምሳሌ ገብቶሻል ይሄ በጣም 50% ሄደሻል በቃ ገብቶሻል እሱ የሆነ ነገር እንዲጠይቅሽ ማለት ነው ወይም ደግሞ ስላንቺ ስላለው ስሜት እንዲያወራሽ ወዲ ደግሞ እሱ ለትንሽ ስሜት አይታበታለች ለዛ ለእንትን አይከብድም ለመጠየቅ አይከብድም እሱ ኤክስትሪምሊ ዝም ቢላት ኖሮ ከባድ ነበር ግን እሱም ትንሽዬ የሆነ የመምጣት ነገር ስላለው ሌላ ፍቅረኛ ምን አይነት ፍቅረኛ ሊኖረው እንደሚፈልግ ለምሳሌ ፍቅረኛ ምን አይነት ሰው ብትሆን ደስ ይልሃል ወይም ደግሞ ለነዚህ አሁን ላልኩሽ ነገሮች ሪስፖንዱ ወይም ምላሹ ገብቶሻል ወደ ፍቅር ወይም ደግሞ ላንቺ ያለውን ስሜት የሚገልጽበት አይነት ካልሆነ የሆነ ልጅ አይተሽ ጥሩ ስሜት እንደተሰማሽ አይነት ነገር ገብቶሻል እሱ ጋር ያለውን ስሜት በደንብ እንድትረጂ ሊያደርጉ የሚችል ለምሳሌ ከክፍላችሁ ሊሆን ይችላል ከግቢያችሁ ሊሆን ይችላል ከሰፈር ልጅ ሊሆን ይችላል እንደዚህ እኮ እንትን ብዬ እንደዚህ ያለኝ የፈጠራ ታሪክ ሊሆን ይችላል ማለት አንዳንዴ ዋሽቶም ጥሩ ነገር ለማድረግ ይደረጋል አይደለ የሱን ስሜት ለማወቅ እንደዚህ አይነት ታሪኮች እየፈጠሩ ማንሳት ስለምታቋቸው ሰዎች ስለ ፍቅር ታሪክ ማውራት ገብቶሻል ስሜቱን እንዲገልጽ እንዲያወጣ ሊያረጋው ይችላል ብዬ ገምታለሁና 4 አመት በጣም ብዙ ስለሆነ ነው ይመስለኛል ተስፍሽ ደግሞ የካበተ ልምድ አለው በዚህ ጉዳይ የማማከር አይን አትስሚው በርኒ ያለው ምን አለ ግን መሰለሽ ያው ቀደም በርኒ እንዳለሽ እንደ ታናሽ እህቴ ሳይሽ አሁን በሁለታችሁ መካከል ጥሩ የመቀራረብ ስሜቱ ያለ ይመስለኛል ያው አፋውጥቶ የመናገሩ ጉዳይ እጥረት ሊሆን ይችላል በዚህ ሰዓት አንቺ ምንም አይጠበቅብሽም ስሜትሽን እወድሃለሁ አፈቅርሃለሁ ብለሽ የመናገር ግዴታ ውስጥ አትገቢም የሚያስፈልገው በሁለታችሁ መካከል አሁንም ያላችሁበት ሁኔታ ጥሩ ነው ተነጋገሩ ተደዋወሉ ቴክስት ተደራረጉ አብራችሁ በጣም ሰፊ ጊዜ ለማሳለፍ እድል ስጩ ከክላስ ውጪም ልሸኝሽም ሲልሽ ይሸኝሽ አንቺም ያስታውስሽ ደውይለት ቴክስት ካላከልሽ መልሽለት በጣም ይሄ በመነጋገር ሂደት ውስጥ ያው የናንተ ግንኙነት በሂደት ወደ ፍቅር ሊሄድ ይችላል ቆይኩ 4 አመት አልሄደም የሆነ አክሽን መውሰድ አለባት እሷ ወይ እሱ የሆነ ነው እኮ ያደረጉ ነው አሁን እየተባለ ያለው ነገር እንትኑ ይጨምር ነው ለምሳሌ በሳምንት ወቅት አሁን የሸኘሽ መቼ ነው ቆየ በሳምንት ስንት ትደዋወላላችሁ በሳምንት 3-4 ስለዚህ ይሄን ነገር ማሳደግ መደዋወል ቤትም ማታም ከገባችሁ በኋላ መደዋወል ወክ ማድረጉን በወክን አብራችሁ የምታደርጉ ጊዜ የምታሳልፉበት ካፌ መገናኘትም ከሆነ መገናኘት በእንደዚህ አይነት ሂደት ውስጥ የእናንተ የፍቅር ግንኙነት በጣም እየተቀራረበ በደንብ መላመዱ እየተፈጠረ ይሄዳል ከዛ የፍቅር ስሜቱ መናገሩ ሳይኖር ራሳችሁን መሃል ላይ ፍቅር ውስጥ ገብታችሁ ልታገኙት ትችላላችሁ
በተለይ ለአይን ያዘሰ ያረጋል። እስቲ ግን 4 አመት ስለቆዩ ይሄ አልፊ መንገድ ነው። አሁን ለሷ ለሷ ልፋችሁ እኮ እሱን እንዲህ እኮ ስሜት ሊኖር ይችላል። አሁን ቴክስት አድርግለት አሁን ድጋሚ 4 አመት ልጨምርበት። አይ ግልጽ ሆና ትንሽ አሁን ካለችበት ትንሽ ጠንከር ያለ ስቴፕ ካለች አሁን በፊቱ ከሆነ እንትን ያው እስከዛሬ የነበረውን ጊዜ ላይ ጊዜ ጨምሪበት። ከዛ በላይ ደግሞ ምልክቶች ደግሞ ስጪው። ሌትስ አሁን ወክ ስታደርጉ እጁን ያዝ ነገር ይደረጋል። ታረጋለሽ አሁን አርገሽ አታቂም። እጁን ያዝ ነገር እንደዚህ አይነት ነገሮች ለየት ይላል እኮ ወሬያችሁ ላይ ያለበት ሰው እጅ ሲይዝ እንዴት እንደሚይዝ ደግሞ አፍቅረ ሲሆን ደግሞ ተፈቃሪውም ደግሞ ካለ ላበላብ ነው የሚሆነው። ያለበናል ብዙ ጊዜ ልንታችሁ እሱ አልተመቻትም ምን ያፈረሽ ነው እንጂ ተመሳሳይ እና እንደዛ ቢሆን የተሻለ ነው ብዬ አስባለሁ እኔ እንጂ አሁን አውጥተሽ አፈቅርሃለሁ ፍቅረኛ ነው ብትዩ ድንገተኛም ሊሆንበት ይችላል። አትልም እኮ እሷም በይም አልተባለችም። ሰዎች ደህና ናችሁ? አንተ አልገባህም። አንተ እኮ እሷን በጣም ይሄ እንዴት ነው አሁን ያልከው መንገድ በሌላ ቋንቋ at some point የሆነ ቤግ ማድረግ ነገር በለው ኦሬዲ ይሄ ልጅ ለምሳሌ ቴክስት ስታደርግ ሄ ስትል የማይመልስ ልጅ ከሆነ ጭራሽ በጣም ኦቨር ኢንትረስት ከጨመረች አይ ዶንት ቲንክ የሚመልስ። ስለዚህ ማድረግ ያለባት እሷ ኩርትም ሳትል ምንም ሳትል ግን ባህሪውን ታውቃለች አይደል? ረጅም ጊዜ አንድ ላይ አይተዋለች። ስለዚህ በቃ በደካማ ለምሳሌ ሲኮራበት ሆነ ድክመቱ በቃ ሴት ልጅ ማድረግ የምትችለው ነገር አለ ኦሬዲ ብላለች እሷ። እኔ ዝም ስለው ነው የሚያዋራኝ ሳዋራ አዋራኝ። ስለዚህ ዝም እያለችው ትይርም አይደለም እሱ እንዳለው ጥያቄ የሚያስነሳ ወሬዎች ለምሳሌ መልሱን የሚያስፈልግ ለምሳሌ እኔ ምን ብላ ከላከችለት ጥያቄ ይፈጥርበታል። ምንድነው ልትለኝ የፈለገችውና እንደሱ አይነት ነገሮች እንጂ ይሄ ኢንሲስት አርጋ እጁን ይዛ ምናምን ሳይሆን ለምን እንዴ አንድ ሰው እንደምንወደው የምንገልጽባቸው ነገሮች አሉት አይደል? ይሄ በጣም ቀላል ነው። ግን ሴቶች ጋር እሱ ከባድ ነው። እንደም ላይክ ልጅ ብልሃት አላት የምትወደው ካለ እኔ ደግሞ እሷ በቂ ምልክቶች አሳይተዋለች። ብዙ ምልክት አሳይተዋለች። በእርግጠኝነት ስታየው ራሱ በስስ ነው። ስለዚህ እኮ ምላሽ እስካሁን በእናንተ ከሆነስ በቂ ምልክት አሳይተዋለች። ዛሬ ውሳኔው ነው ይቀጥል እኮ አሁን ይቀጥል በሚለው እንስማማለን። ግን ያደረገውን የሚለው ጀስት መገናኘታቸው በሳምንት 2 ቀን ከሆነ 5 ቀን ታርገው ምናምን ሳይሆን እሱ ከሱ ይምጣ እሱ ኢንሲስት ያርግ ከሱ እንዲመጣ ታድርገው ከሱ እንዲመጣ ለማድረግ አትሊስት በቃ በዚህ ሁኔታ መቀጠል የለበትም። እኔ አሁን ለምሳሌ ያነሳሁት ምን ታስባለህ ስለኔና ስላንተ ጉዳይ ብትለው አፈቅርሃለሁ ማለት አይደለም። አዎ ለምሳሌ ይሄ በቃ ዛሬ ላከችለት ምን አስባለሁ ብሎ ሊመልስላት ይችላል። ሁሉ ጊዜ እንደዚህ አይነት ጥያቄዎች ትላክለት ሁሉ አይደለም አንድ ጥያቄ ይመልሳል እኮ አንድ ምሳሌ ነው። ከዛ ለዚህ ጉዳይ ወይም ለዚህ ጥያቄ የመለሰላት መልስ አሁንም ምንም ይሄ ስሜት የሌለው አይነት ከሆነ እቺ ልጅ በዚህ ስሜት ውስጥ በዚህ ሁኔታ እንደዚህ አይነት ማረጋጋት ልክ ጽብ እንዳለችው ሪዘርቭድ ወደ መሆን መምጣት አለባት። እቺ ገብቷል። የሚፈልጋት ከሆነ መምጣት አለበት። እሷ መሄድ የሚገባትን ርቀት ያክል እየሄደች ነው። ከ50% በላይ እንደውም ቀርበዋለች። ኢማጂን ዋን ሳይድ ሆኗል። ፕላስ ከትምርቷ ሁሉ ማለት የሷ ጉዳት እየበለጠ ነው። እውነት ሁለቱም ተመሳሳይ እንትን ላይ ከሆኑ ይሄን ያህል ሲጀምር ይሄን ያህልም እንትን አይላትም ነበር። ወንዶች በጣም ዳይሬክት ናቸው አይደል? ከፈለጋችሁ ይሄን ያህል እንትን አትሄዱም። ይሄን ያህል አስቸግራትም ነበር ያለ መመለስ ምንም። ስለዚህ አንድ ስቴፕ ከፍታ አድርገው ያለ መጨረሻ አይደለም እሺ የሚበል እምቢ የሚበል 4 አመት ወረድ ይጠብቃለች። ምንም እንትን አይልም። ከዛ እምቢ ካለ ወደ ሙቭ ወደ ማረክ ካልሆነም ደግሞ ምላሹን ይሄ ያለ አይደል ከሱ በኩል የሚመጣው ነገር በተገቢ ሁኔታ ካል እሷ ሄዳለች ይሄን መንገድ እሱ ያንን መንገድ ተራምዶ መምጣት ካቃተው ወደፊትም አስቸጋሪ እኮ ነው። እንደዛ አይነት ሬንጅ ይቆም ነው የኛንተ ካልኩት ጋር እኮ ምንም የሚቃረን ነገር የለም። አይ ሹሩሩን አንተ ጨመርከው ሹሩሩ የሚል ነገር አልተጠቀምኩኝም። አሁን ከገባችሁ በሳምንት 3 ቀን ይደዋወላሉ አይደል? 4 ቀንና 5 ቀን ሲባል የሚኮራ ከሆነ እዛ ጋር ወደ ኋላ ማለት አትችልም። በሳምንት 3 ቀን የሚደዋወሉ ከሆነ ያን በሳምንት 3 ቀን በሚደዋወሉበት ጊዜ ውስጥ ፍሪኩዌንሲውን መጨመር ሳይሆን የሚደዋወሉበት ሲግኒፊካንት የሆነ ወሬ ታውራ እኮ ለአሁን ምን መሰለህ እሱ እንዲደውል ታድርገው እሱ የሚለው በመላመድ ነው፣ ጊዜ በመስጠት በሁለቱ ጾታዎች መካከል ልዩነት ያለ ይመስለኛል በዚህ በሴትና በወንዶች መካከል ወንዱ በመላመድም በፍቅር ህይወት ውስጥ ግዴታ ነው። እሱ ግዴታ ነው። ለሴትና ለወንድ ትንሽ ልዩነት ያለው ይመስለኛል። አሁን በጣም ጥናት ሊፈልግ ይችላል። ግን ዝም ብለን አሁን በጓደኞቻችን ወንድ ልጅ የሚወዳት ከሆነ የሚፈልጋት ከሆነ ስሜቱን ሊገልጽ ይገባ ነበር። ሴት ልጅ ለሴት ልጅ መላመድ በጣም ጥሩ ነው፣ ችግር የለውም። ገብቷል።
አሁን እና ጓደኞቻችን የማይወዱት ወንድ ጋር ማለት በፈርስት ኢምፕሬሽን ካልወደዱት ወንድ ጋር በኋላ ላይ በትዳር ተጣምሮ ታገኛለህ። ይሄ ለሴት ልጅ ብዙ ጊዜ ሲሰራ ይቻላል። ለወንድ ልጅ ግን ፈርስት ኢምፕሬሽን ላይ ካልወደዳት ወይም ደግሞ ለሷ ስሜት ከሌለው እና ከባድ ነው። አሁን እኮ እሱም እኮ በሷ እኮ ፍላጎት እንዳለው እኮ የሚያሳዩ ነገሮች አሉት። ስለዚህ በሱ በኩልም ፍራቻ አለ ነው። ፍራቻው ስላለ በሷ በኩልም ፍራቻው ካለ እሷ ደግሞ ደፍራ ማሁን ወደኛ አሁን እሱ ቢመጣ ለሱ እንደዚህ አርግ ብለን እንነግረዋለን። ወንድ ቢሆን እሱ ቢመጣ እሷ ስለመጣሽ ግን ለሷ ደግሞ ምን ነግረው ነገር አለ። ራሱ ማስቦ ይደውልላታል። ምን ነው ቀረሽ፣ የቤት ስራ ሰራሽ፣ እንደዚህ ያለ ይደውላል። ይሄ ስሜት ባይኖረው እንደዛ ያሉ ሰዎች ናቸው። አረ ልጁ ይደውልለት እኛም ቁርጣችንን ወቀይ የዚህ አይነት ስሜት እሱም በሱም በኩል ስላለው ነው። አሁን እሷ ስለደወለች ግን ለሷ ምን ነግራትን ነው ምን ነግረው እንጂ እሱ ቢደውል ደግሞ የምንለው ሌላ ነገር ሊሆን ይችላል። ለሷ አይ ጥረትሽን ቀጥይ ከማለት እንዲደውል ነገር በቃ አግኙ ዛሬ በቀን 2 ከሆነ የምትደውይለት 3 ደውይለት 4 ደውይለት ተጠቃሚ እንዲደውል ለምሳሌ አንዴ ደውለሽ ቀጣይ ራሱ እንዲደውል የሆነ ኢሹ ፈጥረሽ ዝጊ ነው እኛ እያለን ያለ ነው እንጂ ሙሉ ለሙሉ አትደውይ ሳይሆን ለምሳሌ ሁለተኛ ዙሩን አንቺ ሳይሆን መደወል ያለብሽ ፈርስት በመታወቅ የሆነ ነገር ፈጣሪ ነው የሆነ ነገር ገብቶሻል አይደል? ግራ አጋባንሽ። እኛም ለማንኛውም ግን መቼም በወሬያችን ውስጥ የሆነ የገባሽ ነገር ያለ ይመስለኛል አይደል? በቃ እሱን ታይሙን እየጠበቅሽ ኮራ ማለት ያለብሽ ሰዓት ላይ ኮራ ያልሽ ግን መሰረታዊ የሆነ በቃ እሱ እንዲጠይቅሽ የሚያደርጉ ነገሮች ወይም ደግሞ ከሱ ሐሳብ እንዲመጣ የሚያደርጉ ጥያቄዎች ማንሳት ያስፈልጋል። 4 አመት በሰለን ያደገ ማለት ያለበት ልጁ ግን አሁን እንዳላችሁት ስሜት ኑሮት መጠየቅ የሚፈራ ወንድ አለ። አሁን እንደዚህ አይነት ፍራቻ ነው እኮ አይደለም ስትመልሲ ቴክስት ታረጋ አይመልስም ዝም ይጠፋል እንዴ አይደለም። ለዚህ ጥያቄ በጣም በቃ አይኑን የሚገልጥ ነገር እኮ ነው የምጠይቀው ልጅ ጠየቀችው። ምን ታስባለህ? ለዚህ በርኔ ያለሽን ጥያቄ አሁን ምን ታስባለህ ብለሽ ወይ ደግሞ ሻይ ጋብዘኝ ልትለው ትችላለች። እሱ ፍላጎት ስላለው ነው እንጂ እንደዚህ ያለው ፍላጎት ባይኖረውማ ይወጣልሽ ማድረግ ነው ያላችሁኝ እኮ አሁን ያልከው ጥያቄ ሻይ ጋብዘኝ ማለት ለማውራት እድል ቴብል ላይ ቁጭ ብለው እሱ የግንኙነት መጠኑ ይጨምር ማለት እኮ ይሄ ነው። አይ አንተ አንዴ ኮን ሁለቴ ደውይ ሁለቴ ኮን ሶስቴን ያልከው እኛ በሴቷ እንዳይሆን ነው ኮራ እንድትበት ስለፈለግን ነው። እሱም ጋሽ ለማንኛውም ይሄ ነው በእኛ በኩል ያለው ሐሳብ። አንቺ ግን ትምህርትሽ ላይ ወደ ኋላ እንዳትይ እሺ። ዋናው እሱ ነው። እሱ ላይ በርቺ። ሁለተኛ አመት ነው ያልሽው ያለሽው? ሁለተኛ አመት 2 አመት ነው የሚቀርሽ። በቃ አይዞሽ እሱ ላይ በደንብ በርቺ እሺ። እሺ እናት ንገሪን ውጤቱን ደግሞ እንጠብቃለን። እሺ መልካም ጊዜ